ነገር ጆሮ ዳባ ልበስ አንሰማም አናይም ብለው የአርሰናል ደጋፊዎች አደባባይ ወጥተው እንዲያጥለቀልቁ እውነት ይሄ ትውልድ በዚህ ዘመን ላይ መፈጠርን ብንረግም ችግር አለው። እውነት እንጠየቅበታለን፣ በዚህ እንጸጸታለን። ምንድነው መደረግ ያለበት? ከኬንያ ምን እንማራለን? ኬንያዎች አስቀኑ። እውነት ቀናን በኬንያዎች ሰላም ናችሁ? እንዴት ነው? አዎ እንግዲህ ሰምታችሁታል የመሳይ መኮንንን ምኞትና ስሜት በጣም ያሳዝናል። ወጣቱ ትውልድ ለምን ደስታውን ሰማው? ለምን ሐዘኑን አልሰማውም? ለምን ለሀገሩ ሐዘን ሙሾ አላወረደም? ለምን ስለ ሀገሩ ተስፋ መቁረጥ ስሜት አልተሰማውም? ለምንድነው በሚሰማው በፈለገው ጉዳይ ደስ ባለው ጉዳይ ለምን ተዝናና? ለምን ተደሰተ ነው? ይሄ ክፉ የሰይጣን እርኩስ መንፈስ ነው እንጂ ሰላማዊ መንፈስ አይመስለኝም። እኔ ቢሆን ሀገሩ ኢትዮጵያ ውስጥ የሚታዩ መልካም እጅግ በልማት በብዙ ነገር የሚያምሩ የሚያስጨፍሩ ብዙ ደስ የሚሉ ነገሮች አለ። ከዚህ ከአርሰናል ደስታ በተጨማሪ በሀገራቸው ውስጥ ስለሚደረጉት መልካም ነገሮችና አስደሳች ጉዳዮች ላይ እንዲህ ቢጨፍሩና ተጨማሪ ደስታ ያበስሩን ደስ ባለኝ ነበር። እሱ ለምን እንደ ኬንያ፣ ለምን እንደ የመን፣ ለምን እንደ ሌሎች ጠፉ ሀገሮች እሳት አልጫሩም? ለምን አመጽ አላነሱም? ለምን ሀገራቸው ላይ ደስታ ተሰማ በሚል ክፉ መንፈስ ተሞልቶ በዚህ ደረጃ ሲናገር እኔ ሰው ነው ወይስ እውነት ይሄ ኢትዮጵያዊ ውስጥ ነው እንደ የተፈጠረው? ተመልሶ አሁን ኢትዮጵያን እንደው እንደ ሀገሬ ብሎ ያስባታል የሚል ነገር ውስጤ ይመላለሳል እና እጅግ በጣም ነው የሚያሳዝነው። በዚህ ደረጃ ወርደው የወጣቶችን የዜጎች ደስታ ተጸጽቶ በዚህ ደረጃ ተቆርቁሮ በክፋት ተሞልቶ የሚናገር ዜጋ መፈጠሩ በጣም የሚያሳዝን ነገር ነው እና እንደው ስለተሰማኝ ነው። ሁላችሁም በኔ ልክ የተሰማችሁ ይመስለኛል። ኢትዮጵያዊነት የሚሰማችሁ እጅግ ያሳዝናል። ሌላ ምንም የምንለው ነገር የለም። እግዚአብሔር ብቻ ልቦና ይስጣችሁ፣ ኢትዮጵያዊነትን በውስጣችሁ እንዲሰርጽ ያድርግ ፈጣሪ ነው የሚለው። እኑን ለማለት ነው። እጅግ አመሰግናለሁ።